take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም ክብራን ተወዳጆቹ እንደምን አላችሁልን? ማን ዩናይትድ ኢንፎ ተመልሷል። ዛሬ ተገናኘ ነው ጠለቅ ባለ ጉዳይ ልንነጋገር ነው። በሩበን አሞሪም የ3-4-3 የጨዋታ መንገድ ላይ በጣም ወሳኝ የሆነ አንድ ቦታ አለ፣ ዊንግ ባክ ሚል የአማርኛ ቃል ለመኖሩ አቻ ትርጉም አላውቅም፣ ግን ዊንግ ባክ እያልን እንነጋገራለን። እዚህ ቦታ ላይ ለሩበን አሞሪም በጣም አስፈላጊ ነው። ግን ማርኬቱ ላይ ወይም ደግሞ ገበያው ላይ እዚህ ቦታ ላይ ብዙ ተጫዋቾች የሉም። ለምንድን ነው ገበያው ላይ ብዙ ተጫዋቾች የሌሉ? ሩበን አሞሪም ይሄን ቦታ አጥብቆ ለምንድን ነው የሚፈልገው? ካርል ኤንክ የሚባል አንድ በጣም ግሩም የዛትሊካ ጸሐፊ ለሩበን አሞሪም አሁን ከክሊያን ምባፔ እና ከሁለት ዊንግ ባክ ብትሉት ሁለት ዊንግ ባክ ይመርጣል ይላል። እና ስለዚህ ቦታ ብዙ ልንነጋገር ብዙ አናላይሶችን ልንሰራ የቦታውን አስፈላጊነት ገበያው ላይ ለምን የሉም የማንቸስተር ዩናይትድ አማራጮች ስነማን ናቸው የሚለውን ልንተነትን ከናንተ ጋር ተገናኝተናል ማለት ነው። አብራችሁን ትቆዩ ዘንድ በፍቅር ነው የምንጠይቀው። በቆይታችሁ ወቅት ደግሞ ሰብስክራይብ ማድረጋችሁ አይለይ። ቻናላችን ከሰሞኑ ለብዙ ሰዎች እየደረሰ አይደለም እና ደግሞ ሼር ማድረጋችሁ አይለይ። እሱን ስለምታደርጉልን ከልብ ነው የምናመሰግነው ማለት ነው። እንጀምራለን ከመሸጋገሪያው ሙዚቃ በኋላ። መግቢያችን ላይ የተጠቀምነው እንዲሁም ደግሞ ተምኔላችን ላይ የተመለከታችሁት የካርል ኤንክ ሀሳብ ነበረ፣ የዛ አትሌቲኩ ጸሐፊ ማለት ነው። ማንቸስተር ዩናይትድ አሁን ወይም ደግሞ ለሩበን አሞሪም ኪሊያን ምባፔ ይምጣል ቢባል ወይም ደግሞ ሁለት ዊንግ ባክ ይምጣል ቢባል የትኛውን እንደሚመርጥ ቢጠየቅ በግልጽ የሚናገረው ዊንግ ባክ እንዲመጣለት ነው። ምክንያቱም ስለ ባላንስ አብስቶ የሚጨነቅ አሰልጣኝ ነውና የዓለማችን ቁጥር አንዱ ኪሊያን ምባፔ ከፊት መስመር ከሚጨመርለት ይልቅ በጣም ደንበኛ የሆኑ ኮንቬንሽናል ዊንግ ባኮች ቢፈርሙለት ይሻላል ብሎ እንደ ሀሳብ የጻፈው ነው እንደ መግቢያ የተጠቀምነው ማለት ነው። ያን ያህል በዛ ርቀት ዊንግ ባክ ሩበን አሞሪም እንደሚፈልግ በግልጽ የሚያሳይ ነው። ዩናይትድ ሰሞነኛ ችግር ወይም ደግሞ ሩበን አሞሪም ከመጣ በኋላ የዩናይትድ ተጫዋቾች ነገሮችን አዳፕት ለማድረግ በተቸገሩበት ርቀትን ስንመለከት በዚህ ክረምት የተጫዋች ዝውውር ላይ ዊንግ ባክ ምን ያህል እንደሚያስፈልገው የሚያሳይ ይመስለኛል። በዛው ጉዳይ ነው እየተነጋገርን የምንቆየው ማለት ነው። እንግዲህ ባላንስ ለቡድኑ በጣም ወሳኝ ነገር ነው። ትክክለኛ ቦታ ላይ ሁለት ወይም ሶስት ተጫዋች ማስፈረም ለዩናይትድ በጣም አስፈላጊ ነው። ለዛ ይመስላል ሰር ጂሚ ራትክሊፍ ለታይምስ ሲኦ ሰሚት ላይ ታይምስ ባዘጋጀው የስራ አስኪያጆች ስብሰባ ላይ ተገኝተው ነበርና 10 ዓመታትን ያስቆጠረ ወጥ ያልሆነ የዝውውር ፖሊሲ እንደነበራቸው ተናግረዋል። አሁንም ያ ነገርየው ችግር እንደሆነ መናገር እንችላለን። ከዝውውር ፖሊሲው አንጻር ብቻ ሲሆን የአሰልጣኞች ወደ ክለቡ ሲመጡ የተለያየ ፕሮፋይል መኖር ዝውውር ላይ መጣረስ እንደፈጠረ መናገር እንችላለን። ምክንያቱም ሞይስ መጣ። ከሞይስ በኋላ የፈረመው አሰልጣኝ ነው ቫናል ባጫወት ረገዱ ከሞይስ በጣም ርቀት ነበረ። ስለዚህ ለሞይስ የመጡ ተጫዋቾች እርግጥ ለሞይስ ብዙ ተጫዋቾች አልመጡም፣ ከቫናል ጋር ብዙ ርቀት ይኖራቸዋል። ከዛ በኋላ ጆዜ መጣ። የጆዜ ጨዋታ መንገድ ከቫናል ፍጹም የተለያየ ነው። ስለዚህ የተጫዋች ምርጫ ላይ ብዙ መጣረስና ሁለቱም ያስፈረሟቸው ተጫዋቾች ለእያንዳንዱ አሰልጣኝ ያለመሆን ምክንያት ተመለከትነ። ከዛ በኋላ በጣም ፈጣን ሽግግር የሚጠቀመውና ፈጣን ተጫዋቾችን የሚያስፈልገው ኦሌ ጉናር ሶልሻየር መጣ። ከኦሌ ጉናር ሶልሻየር በኋላ ደግሞ ኤሪክ ቴን ሃግ መጡ። የፖሴሽን አሰልጣኝ ፖሴሽን ባይጠቀሙምና የፖሴሽን ተጫዋቾችም ስለሌላቸው ለሳቸው አጫወት ወይም ደግሞ እሳቸው የተገብሩታል ተባሉ አጫወት ሜዳ ላይ ሳንመለከት የኦሌ ጉናር ሶልሻየርን ቡድን የሚመስል ቅርጽ ላለፉት ሁለትና ከዛ ግማሽ በላይ ተመልክተን ኤሪክ ቴን ሃግ ተሰናበቱና ፍጹም ደግሞ ከሁሉም አሰልጣኞች የተለዩት ሩበን አሞሪም ቡድኑ መጡ። 3-4-3 በደንብ የሚፈልጉ ሰው ናቸው። ለዚህ አጫወታቸው ደግሞ በጣም ወሳኝ የሆነው ቦታ ሁለት ዊንግ ባኮች ያሉበት ነው። እንግዲህ ዊንግ ባክ በፕሮፌሽናል እግር ኳስ ውስጥ ብዙ ያልተለመደ ቦታ ነው፣ ወይም ደግሞ ብዙ ትኩረት የሚሰጥበት ቦታ አይደለም። ለዛ ነው የክለብ አካዳሚዎች በዚህ ቦታ ላይ ብዙ ታለንቶችን ሲያፈሩ ማንመለከተው ማለት ነው። እንዲሁም ደግሞ እንደዚህ ተጫዋቾችን ለማፍራት ብዙ ስራ ሲሰራ አይመለከትም። ብዙ አሰልጣኞች የሚጠቀሙበት ቦታ ስላልሆነ ማለት ነው። እናም ብዙ ታለንቶችን ገበያው ላይ ማግኘት በጣም አስቸጋሪ ነው። ግን ደግሞ ብዙ ታለንቶችን ገበያው ላይ ባታገኝም ለአንዳንድ አሰልጣኞች ደግሞ በጣም ሲበዛ ወሳኝ ከሚባሉ ቦታዎች አንዱ ዊንግ ባክ ነው፣ ከየትኛውም ቦታ በላይ ማለት ነው። እንግዲህ ብዙ ፍለጋ
ያስፈልገዋል ማንቸስተር ዩናይትድ በዚህ ቦታ ላይ ማለት ነው። ወይም ደግሞ ሜክ ሽፍት ማድረግ ያስፈልጋል ለማንቸስተር ዩናይትድ ብቻ ሳይሆን ዊንግ ባክ ለሚጠቀሙ የተለያዩ አሰልጣኞች ገቢው ብዙ አስሰው ነው እንደዚህ አይነት ታለንቶች የሚፈልጉ ለእንደዚህ አይነት አጫውት የሚቀርብ ተጫዋቾችን ነው የሚያስፈርሙት። እንደዚህ አይነት ተጫዋቾች እንኳን ባታገኝ በሌፍት ባክ ወይም ደግሞ በዊንግ የሚጫወቱ ተጫዋቾችን በሜክ ሽፍት ወደ ዊንግ ባክነት ለማምጣት የሚያስችል ታለንት እንዳላቸው ተመልክተ ነው እንግዲህ የምታስፈርም። ገቢው ላይ አሉ ከሚባል ፒውር ታለንት ዊንግ ባኮች አንዱ ጆቫኒ ኮንዳ ነው። እሱን ደግሞ ማንቸስተር ዩናይትድ አጦታል ማለት እንችላለን። ማርኬት ላይ ካሉ ተጫዋቾች እንደ አንዱ እሱ ነው። ቼልሲ ተጫዋቹን ማስፈረም ይችላል። ቼልሲ ብልጥ የሆነ የማርኬቲንግ ስትራቴጂ ተጠቅሟል። እርግጥ ቼልሲ የሄደበት ርቀት ለማንቸስተር ዩናይትድ ትርጉም አልባ ነው። ምክንያቱም ቼልሲ ተጫዋቹን ለማስፈረም ጆቫኒ ኮንዳን በውሰት የ2025/26 የዝውውር መስኮትን ወይም ደግሞ የዝውውር መስኮት ሳይሆን የውድድር አመትን በዛው በስፖርቲንግ ሊዝበን እንዲቆይ ነው የፈቀደላቸው ለስፖርቲንግ ሊዝበኖች ማለት ነው። ማንቸስተር ዩናይትድ ደግሞ እንደዚህ ቅንጦት የለበትም። ተጫዋቹን ካስፈረመ አሁኑ ነው የሚፈልገውና በዛ ምክንያት ነው እንግዲህ የተፋረሱት ነው የሚባለው። ጆቫኒ ኮንዳ ለቼልሲ ቢፈርምም በሚቀጥለው መስከረም ለቼልሲ ተጫዋች አይሆንም። ይመጣ ገና በ2026/27 የውድድር አመት ከሁለት አመት በኋላ ይሆናል ማለት ነውና ይሄኛው በጣም ፒውር ታለንት ነበር። በዚህኛው ቦታ ግን አጥቶታል። ታይምሰን ዊሊያምስ ሲባል በጣም ፕሮፌሽናል የሆነ የአካዳሚ አሰልጣኝ አለና በአንድ ወቅት ሲናገር ምን አለ መሰላችሁ? የፉላም፣ ቶተናም፣ አርሰናል ውስጥ በአካዳሚዎች ሰርቷል። በአካዳሚ ስልጠናዎች ውስጥ ብዙ የሚደነቅ አሰልጣኝ ነውና በአካዳሚዎች ስዊንግ ባክ ለማሳደግ የተለየ ስራ አይሰራም ወይም ደግሞ የተለየ ስልጠና የለም። ልክ እንደ አጥቂ እንደ ተከላካይ ስፍራ ተጫዋቾች ወይም ደግሞ እንደ ዊንግ ተጫዋቾች ወይም ደግሞ እንደ አማካኝም ተጫዋቾች እንደ ግብ ጠባቂዎች የተለየ ስልጠናዎች አንሰጥም ለዊንግ ባክ በፍጹም ያልተለመደ ቦታ ነው በማለት ተናግሯልና ያ ደግሞ ለማንቸስተር ዩናይትድ እና ለሩበን አሞሪም ገቢው ላይ የፈለጉት የሚመስል ተጫዋች ለማግኘት አስቸጋሪ የሚያደርገው ይመስለኛል። እንግዲህ አንቶኒ ኮንቴ በቼልሲ ቤት ውስጥ በጣም ድንቅ ቡድን ሰርተዋል። በሶስት ሴንተር ባክ አይደል ያን ተመልክተናል። በዛን ወቅት ይላል ታይምሰን ዊሊያምስ ሲባል አካዳሚ ተጫዋች በቼልሲ የሁሉም የዕድሜ እርከን ውስጥ የሚገኙ ቡድኖች ሁሉም ሶስት ሴንተር ባኮችና ሁለት ዊንግ ባኮችን ይጠቀሙ ነበር። ከ21 ዓመት በታች ፕሪሚየር ሊግ ላይ የሚሳተፉት ከ18 ዓመት በታች ከ15 ዓመት በታች በቼልሲ አካዳሚዎች ብትመጡ ሁሉም በተመሳሳይ ፎርሜሽን ይጫወታሉ። አንቶኒ ኮንቴ በቼልሲ ቤት ቆይተው ይሄን ፎርሜሽን ከነሱ ጋር አልቆየም እንጂ ቼልሲ በቅርብ ዓመታት ውስጥ ብዙ ዊንግ ባኮችን ማፍራት ይችል ነበር። ግን እሳቸውም ኮንቬንሽናል ተጫዋቾችን ተጠቀሙና ከቡድኑ ወጡ እንጂ ብዙ ዊንግ ባኮችን የማፍራት እድል በቼልሲ ቤት ውስጥ መታየት ይችል ነበር ብሏል። እንግዲህ የአንቶኒ ኮንቴን ቼልሲ እንደምሳሌ ማንሳት ከቻለ በባክስሪ የፕሪሚየር ሊጉን ሻምፒዮን መሆን ከቻሉ ቡድኖች ውስጥ እንደ አንዱ ነው። 2016/17 ሲዝን ውስጥ በዚህ አጫወቱ መንገድ ውስጥ ሻምፒዮን መሆን ችሏል። ቶማስ ቱል ከዛ በኋላ ሞክረውት ነበረ። በተለያየ መንገድ ነው ለመጫወት የሞከሩት፣ ግን ደግሞ ባክስሪ አንዱ መንገዳቸው ነበረ። ኢንተር፣ ባየር ሌቨርኩሰን፣ አትላንታ በ3-4-3 ለመጫወት የሚሞክሩ ቡድኖች ናቸው። የኮንቴን ቼልሲ ካነሳን አይቀር ግን በቪክተር ሞሰስ እና በማርከስ አሎንሶ ነበር የተጫወቱት። ሁለቱም ኮንቬንሽናል ናቸው። ማርከስ አሎንሶ ከሌፍት ባክ ነው ወደ ዊንግ ባክ የመጣ ከሌፍት ፉል ባክነት ወደ ዊንግ ባክ መጣ። እንዲሁም ደግሞ ሞሰስ ደግሞ ከዊንግ ተጫዋችነት ከክንፍ መስመር አጥቂነት ወደ ዊንግ ባክነት መጣ ማለት ነው። በዚህ ቦታ ላይ እንግዲህ ሴዛር አዝፒሊኩዌታ አለ። ግን ሴዛር አዝፒሊኩዌታ ለዚህ ቦታ ማይሆን ወይም ደግሞ እንደሚሉት ፓሲንግ ትራያንግል መፍጠር ማይችል፣ ፓሲንግ ትራያንግል በጣም ወሳኝ ጽንሰ ሀሳብ ነው ዊንግ ባክ ለሚጫወቱ ተጫዋቾችና ፓሲንግ ትራያንግል መፍጠር ስለማይችል እሱን ራይት ባክ ነው ያደረጉት፣ ራይት ሴንተር ባክ። ከዛ በኋላ የተጠቀመው ቪክተር ሞሴስን ነበረ። በአማካይ ስፍራ ውስጥ ማቲች፣ ካንቴና ፋብሪጋስን ያቀያየር ያጫወት ነበር። እነሱ በተለይ ደግሞ ካንቴ ሆልድ አድርጎ ያቆየውን የማቲችን ኳስ በሽግግር ውስጥ ይዞ ለማሳደግ ይረዳ ነበር። ወይም ደግሞ ዊንግ ባኮች ሩጠው ፋይናል ሰርድ እስኪደርሱ ድረስ ካንቴ ማቲች ኳሱን ይዟል። ካንቴ ከዛ በኋላ ኳሱን ያሳድግ ነበረ። እንግዲህ ለምንድን ነው ይሄን ቦታ ውስብስብ የሚያደርገው የሚለውን ነገር መመልከት በጣም አስፈላጊ የሚሆን ይመስለኛል። ምክንያቱም ገቢው ልብ ውስጥ ተጫዋች የለም የምንል ከሆነ ለምንድን ነው ይሄ እንደዚህ ተጫዋቾች ማሳደግ በጣም ከባድ የሆነ እንደዚህ ታላንቶችን ማግኘት ከባድ የሆነ ሚለውን መነጋገር በጣም አስፈላጊ ይመስለኛል። የቡድኑን ቅርጽ 3 ጊዜ ስለሚቀይሩት ነው እንግዲህ በጣም ወሳኝ ናቸው የምንላቸው። ከየትኛውም በ3-4-3 ፎርሜሽን ውስጥ ከየትኛውም ዲፓርትመንት በላይ የቡድኑን ቅርጽ ይቀያይሩታል። አንዳንድ ፎርሜሽኖች ለአንዳንድ ተጫዋቾች በጣም አስፈላጊ ናቸው። ለምሳሌ ቡድን በ4-3-3 የሚጫወት ከሆነ 6 ቁጥር ሚና ላይ የሚጫወት ተጫዋች የቡድኑ በጣም ወሳኙ ተጫዋች ይሆናል። ወይም ደግሞ ቡድን በ4-2-3-1 የሚጫወት ከሆነ የቡድኑ ከአጥቂው ጀርባ የሚገኘው 10 ቁጥር ተጫዋች በጣም አስፈላጊ ሆኖ ልትመለከተው ትችል ይሆናል። ወይም ደግሞ ሁለት ዲፕ ላይ ሚድፊልደሮች የምትጠቀም ከሆነ
ከመስመር የሚነሱ ተጫዋቾች በጣም አስፈላጊ ይሆናሉ፣ አጥቂዎች እነሱን ስለሚሆኑ ማለት ነው። በባክስሪና እንዲሁም ደግሞ በሁለት ኢንሳይድ ፎርዋርዶች የምትጫወት ከሆነ ሁለት ዊንግ ባኮች የምትጠቀም ከሆነ ግን ዊንግ ባኮች በጣም አስፈላጊ ነው የሚሆኑት። ለምን እንደሆነ እሱ ላብራራ። አፕ ኤንድ ዳውን እያደረጉ የቡድኑን ቅርጽ 3 ጊዜ ይቀይሩታል። እንግዲህ በመጀመሪያ አቋቋሙ 3-4-3 ይመስላል፣ ግን ቡድኑ ሲከላከል የሚኖራቸው የቡድን ቅርጽ 5-4-1 ነው። 3 ሴንተር ባክ፣ 2 ዊንግ ባክ፣ ሁለት አማካኝና 2 ኢንሳይድ ፎርዋርዶች አንድ ላይ ጨመሩ 4 ይሆናሉ። ከዛ አጥቂው ብቻውን ይሆናል ማለት ነው። በመጀመሪያው የቢልድ አፕ ሽፍት ጊዜ ወይም ደግሞ ቡድኑ ኳሱን ይዞ ለመውጣት በሚሞክርበት ጊዜው ላይ የተለመደውን ወይም ደግሞ 3-4-3 ሚሊዮን ፎርሜሽን ለመያዝ ይሞክራሉ። ይሄ በመጀመሪያ አቋቋም ውስጥ ማለት ነው። ከዛ በኋላ ደግሞ ኳሱ ወደ ፊት ሲያድግ ወይም ደግሞ ወደ ፋይናል ሰርድ በሚያድግበት ጊዜ ደግሞ የቡድኑ ቅርጽ 3 ሴንተር ባኮች ብቻቸውን ይቆማሉ። ሁለቱ የቡድኑ አማካኞች እንደግኑ ከተከላካዮች ፊት ይቆማሉ። ሁለቱ ዊንግ ባኮች ከሁለቱ ኢንሳይድ ፎርዋርዶች ጎን ላይ ቆመው 4 ያደርጓቸዋል። አጥቂው ብቻ ይሆናል። ይሄ ማለት የቡድኑ ቅርጽ ወደ 3-2-4-1 ይቀየራል ማለት ነው። ስለዚህ በተለያየ ጊዜ ውስጥ የቡድኑን ቅርጽ እነዚህ ዊንግ ባኮች ዲፌንሱን ያሳድጉታል፣ አማካኙን ያሳድጉታል፣ አጥቂውን ያሳድጉታል ማለት ነው ሶስቱንም። ስለዚህ ምን መሆን አለባቸው? በመከላከል ውስጥ ጥሩ መሆን አለባቸው። አትሌቲሲዝም ሊኖራቸው ይገባል። እንዲሁም ደግሞ ወደፊት ሲሄዱ ለዛ ቦታ ላይ አዳፕቴብል መሆን አለባቸው። ኦቨርላፕ ለማድረግም ሀፍ ስፔስም ለማጥቃትም እንደዛ መሆን አለባቸው ማለት ነው። ለዛ የተሰሩ ተጫዋቾችን ገበያ ላይ ማግኘት ደግሞ በጣም አስቸጋሪ ነው። ለዛ ነው የሩበን አሞሪም ስራ በጣም አስቸጋሪ የሚያደርገው ማለት ነው። በዚህ ሰዓት ኪሊያን ምባፔን ከማስፈረም በላይ ዊንግ ባክ ምን ያህል ለሱ አስፈላጊ እንደሆነ ምንናገረው እንጂ ኪሊያን ምባፔ ማንቸስተር ዩናይትድ ይፈልገዋል ወይም ደግሞ ሪያል ማድሪድ ኪሊያን ምባፔን ገበያው ይሸጠዋል ለማለት አይደለም። እስኪ በዛ ቦታ ላይ ስለሚጫወቱ ተጫዋቾች እንነጋገር። እንግዲህ ፉልባክ የሚባሉ በተለምዶ የሚጠሩ ተጫዋቾች 3 አይነት ባህሪ ይኖራቸዋል። ድሮ ትራዲሽናል ፉልባክ ነበሩ፣ መከላከሉን በደንብ የሚያደንቁ፣ ከዛ በኋላ ቻናሉን ወይንም ኮሪዶሩን መስመሩን ታከው ሄደው ክሮስ የሚያደርጉበት ሰዓት ቡድኑን በደንብ በሚያጠቃበት ሰዓት ብቻ ወደፊት የሚሄዱ ተጫዋቾች ትራዲሽናል ፉልባክ ይባላሉ። ከዛ ደግሞ ካሉበት መስመር ላይ ሳይንቀሳቀሱ ክሮስ አድርገው ረዣዥም አጥቂዎችን ለማግኘት ይሞክራሉ። እነሱ አይነት ተጫዋቾች አሁን በብዙ በገበያው ላይ ተፈላጊ አይደሉም። ለምሳሌ በአርሰናል ውስጥ እንደዚህ አይነት ደንበኛ ተጫዋች አለ፣ ኬሪን ቴርኒ፣ በጣም ጥሩ ክሮሰር እና ደንበኛ ፉልባክ። ግን ክሮሰር ተጫዋቾች ብዙ አስፈላጊ አይደሉም እና ሲገፋ ተመለከት ነው ማለት ነው። ከዛ እግር ኳስ በጣም ተሻሻለና ኦቨርላፕ የሚያደርጉ ፉልባኮች በገበያው ላይ መጡ ማለት ነው። ኦቨርላፕ ማለት ከቡድኑ ማጥቃት ጋር እኩል የሚያድጉ፣ ከዛ በኋላ የቡድኑ ዊንግ ተጫዋች የመስመር አጥቂ ኢንቨርት አድርጎ ወደ ሃፍ ስፔሱ ሲሄድ፣ ለምሳሌ ሞሳላ ኳሱን እየገፋ ሄዶ ወደ መስመሩ አይደለም የሚሮጠው ወደ ቦክሱ ወደ ሃፍ ስፔስ ሲጠጋ መስመሩን ከጀርባው የሚያጠቃው ተጫዋች ኦቨርላፕ ፉልባክ ይባላል። እንደ ትሬንት አሌክሳንደር አርኖልድ አይነት ተጫዋች ማለት ነው። እንደዚህ አይነት ፉልባኮች ገበያው ላይ በብዙ መምጣት ጀምሮ አሁንም አሉ፣ ብትፈልጉም ታገኛላችሁ። በጣም ለእንደዚህ አይነት አጫወት አስፈላጊ ሆኑ ማለት። ሌላ ደግሞ አጫወቶች አሉ ኢንቨርት ሚድ የሚሆኑ ወይም ደግሞ በኢንቨርት አማካይ የሚሆኑ ማለት ነው። አሌክሳንደር ዚንቼንኮ ለዚህ ምሳሌ ነው። በፔፕ ጋርዲዮላ ቡድን ውስጥ ወደ መስመሩ ሳይሆን የሚወጣ ቡድኑ እያደገ ሲመጣ እሱ ከ6 ቁጥሩ ተጫዋች ጋር ሁለተኛ 6 ቁጥር ሆኖ ደብል ፒቮት አድርጎት ከሮድሪጌ ይቆማል። ወይም ደግሞ በአርሰናል ውስጥ በቅርብ ሳምንታት ውስጥ ይሄን ሚና ሲጫወት የምንመለከተው ማይልስ ስኬሊ የሚባል ተጫዋች አለ አይደል? ስለዚህ ፉልባኮች በ3 ሚና ላይ ይጫወታሉ። ትራዲሽናል ፉልባክ፣ ኢንቨርት ፉልባክ፣ ኦቨርላፕ ፉልባክ ማለት ነው። ዊንግ ባኮች ግን እንዳልኳችሁ አፕ ኤንድ ዳውን ነው የሚያደርጉት። የቡድኑን ቅርጽ 3 ጊዜ ይቀያይሩታል ማለት ነው። እንደዚህ አይነት ተጫዋቾችን ነው እንግዲህ የሚፈልግ ማለት ነው። ገበያው ላይ ተጫዋቾችን ማግኘት አስቸጋሪ ነው እንግዲህ የሚሆነው ለሩበን አሞሪም ስራውን ማማተር የሱ ቴክኒካል ዳይሬክተር የሆነው ጄሰን ዊልኮክስ ተጫዋቾችን መፈለግ ልክ እንደ ዶርጉ አይነት ተጫዋቾችን መፈለግ በጣም አስቸጋሪ ነው የሚያደርገው። ግን አንድ አማራጭ ያለ ይመስለኛል፣ ወደ አካዳሚ ላይ ማማተር። እንግዲህ ሃሪ አማስን ለመጀመሪያ ጊዜ ቡድኑ ሲጠቀምበት በቅርብ ሳምንታት ተመልክተናል። በሌስተሩ ጨዋታ ላይ በመጨረሻዎቹ 21 ደቂቃዎች ላይ ይሄ የ18 ዓመት ወጣት ተጫዋች ሲጫወት ተመልክተናል። ደግሞም ጥሩ ተስፋ አለው። በተለይ ደግሞ ኤሪክ ቴን ሃግ በፕሪሲዝን ወቅት ላይ ወደ አሜሪካ ይዞ ተጉዞ ነበር። ከዛ በኋላ ለመጀመሪያ ጊዜ ነው በዋናው ቡድን ውስጥ የተመለከትኩት። በጣም ጥሩ ነው፣ እሱን መመለከት አንዱ ነው። ሌላኛው በጣም ራይት ባክ ላይ ልንጠቀምበት የምንችለው በጣም ድንቅ ታለንት አለ፣ ጄደን ካምሶን የሚባል በጣም ጥሩ ታለንት ማለት ነው። የአዳም ላውረንሰን የማንቸስተር ዩናይትድ ሁለተኛ ቡድን አሰልጣኝ ውስጥ ብዙ የሚደንቅ ተጫዋች ነው ጄደን ካምሶን ማለት ነው።
እግር ኳስ ሲጀምር በ16 ዓመቱ አሁን 18ኛ ዓመቱ ላይ ነው የሚገኘው። ፕሮፌሽናል ኮንትራት 2023 ላይ ፈርሟል። እግር ኳስን ሲጀምር በተለይ ደግሞ 16 ዓመት ወጣት ተጫዋች እያለ የቀኝ የመሃል ተከላካይ የነበረ ሴንተር ባክ ማለት ነው። አሁን ለዊንግ ባክነት የሚመቸኝ ተጫዋች ነው። ራይት ባክ ነው ግን ደግሞ ለዛይን ታጫውት የሚመች ተጫዋች ነው። በኤፍኤ ካፕ በዩዝ ኤፍኤ ካፕ ወይም ደግሞ በወጣቶች ኤፍኤ ካፕ ቼልሲ ላይ 2 አሲስቶች ማድረግ ችሏል። በግማሽ ፍጻሜ ከአርሰናል ላይ ጎል ማስቆጠር ችሏል። አርሰናል 2-0 ጨዋታውን መርቶ ማንቸስተር ዩናይትድ ካምባክ በሰራበት 3-2 ባጠናቀቀው ጨዋታ ላይ ጎል ማስቆጠር ችሎ ነበረ። ይሄ ተጫዋች በሩበን አሞሪም ራዳር ውስጥ ይገባል ተብሎ ይጠበቃል። ምክንያቱም ገበያው ውስጥ ለዚህ አይነት ተጫዋች ይመቻሉ ተብሎ የሚጠበቁ ተጫዋቾች በሙሉ ውዶች ናቸው። ቴዮ ሄርናንዴዝ የሚላን ተጫዋች ነው። የ80 እና 90 ሚሊዮን ተጫዋች ነው። ፍሬምቦርግ የባየር ሊቨርኩሰን ቀኝ ዊንግ ባክ ሌላው በጣም አስፈላጊ ተጫዋች ነው። ኪርኪዝ የቦርንማውዝ ግራ ዊንግ ባክ ነው። በቦርንማውዝ በጣም አስፈላጊ ተጫዋች ነው። ሊቨርፑል በጣም ከሚፈልጋቸውና ቶፕ ታርጌት አድርጎ ከሚፈልጋቸው ተጫዋቾች እንደ አንዱ ነው። ቬንደርሰን ገበያ ውስጥ በቀላል ገንዘብ ሊገኝ የሚችል ተጫዋች ነው። የሞናኮ ዊንግ ባክ ማለት ነው። ማንቸስተር ዩናይትድ ይመለከተዋል ተብሎ የሚጠበቅ ማለት ነው። አንዳንዶች ደግሞ ምን ይላሉ? አማድን በቀኝ ዊንግ ባክ ዶርጉን በግራ ዊንግ ባክ ተጠቀመ ባለ ማንቸስተር ኢንሳይድ ፎርዋርድ ላይ የተሻለ ተጫዋች መፈለግ። ምክንያቱም አማድ እዚህ ቦታ ላይ ሲጫወት በጣም ጥሩ ነው ስለተመለከት ነው። አማድን ተጠቅሞ 2 ግራግሮችን ማለት ነው። አማድን ተጠቅሞ ከዛ በኋላ ኢንሳይድ ፎርዋርድ ላይ ሌላ ተጫዋች ማስፈረም፣ ከአጥቂ ጀርባ ላይ ገበያው ላይ ብዙ ብታማትር ብዙ ታለንቶች መገኘት ስለሚችሉ ይላሉ። የእናንተ አስተያየት በዊንግ ባክ ቦታ ላይ ምንድን ነው? እስኪ ሀሳብ አስተያየቶቻችሁን ስጡን። አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። ቀናችሁ ብሩህ ይሁን።